ቤተክርስቲያን እየወደቀች ነው ብሎ ማውራት መፍትሄ፣ ቅዱሳን ሕይወታቸው እየተዘበራረቀ ነው ብሎ መነጋገር መፍትሄ። እርምጃ መጀመር ነው። ምንድነው የመጀመሪያ እርምጃ? እዝራ ሕይወት ላይ የምናየው አዳሽ ነው ሰውየው። እግዚአብሔር በሱ በኩል ነው የኔሽን እስራኤልን ሕይወት እየቀየረ ያለ። ምንድነው ታዲያ በእዝራ ሕይወት ላይ የመጀመሪያ እርምጃው? የእግዚአብሔርን ሕግ ማጥናት። እኔ መቼ 7ቱ የመለወጫ መንገዶች የሚል አላስተምራችሁ። እግዚአብሔር ቃልና ጸሎት ነው የሚለውጠው። ይሄ ቸርች ነው። ቴክኒክ አንማማርም። እግዚአብሔር በዘመናት መካከል ለተሐድሶ ሰዎችን ያስነሳል እና አዳሽ ከነበሩ ሰዎች መካከል አንደኛው ደግሞ እዝራ ነው። ምናልባት ከዋነኞቹ መካከል ማለት ነው። አንደኛው እዝራ ነው። በዚህ ሰው ሕይወት ላይ እነዚህን 2 ቁጥሮች መሰረት አድርጌ በጣም ትንሽ ነገር ነው የምንካፈለው። እዝራ ኢየሩሳሌም ከተማ መጥቶ ያደረገውን ነገር ኢየሩሳሌም ከተማ አይደለም ማድረግ የጀመረው፣ ሌላ የነበረበት በባዕድ ሀገር በባቢሎን እያለ ነው እዝራ ነገሮችን ማድረግ የጀመረው። ምክንያቱም ኢየሩሳሌም ከተማ ሲመጣ ያኔ የተሞላውን የተዘጋጀውን የታጠቀውን ነገር ነው ያፈሰሰው። የማፍሰስ ውስጡ የተቀመጠውን ነገር የመግለጥ እድል ነው ያገኘው እንጂ ኦሬዲ እዝራ በባቢሎን እያለ በባቢሎናውያን መካከል በምርኮ ምድር እያለ እየኖረ ያለው ግን የሚገባበት የአባቶቹ ከተማ የሚኖረውን አይኑ ኑሮ ነው የሚኖረው። የእግዚአብሔር ቃል ድንገት ጥልቅ አይደለም ያለበት። በጣም ይገርማቸዋል። የመጽሐፉ ሰው ነው ተብሎ የሚታወቀው እዝራ የመጽሐፉ ሰው፣ ሕግ አዋቂ፣ ለእግዚአብሔር ሕግ በጥንቃቄ የሚያጠና ምላሽ የሚሰጥ። የእዝራ ኃላፊነት ምን ነበረ? እግዚአብሔር ለባሪያው ለሙሴ የሰጠውን ሕግ 610 ሕግ። ምክንያቱም እዝራ ለራሱ ብቻ አይደለም እያጠና ያለው፣ ወደ አባቶቹ ከተማ ሲገባ የሚያስተምረው፣ ወደ አባቶቹ ከተማ ሲገባ የሚያገለግለው ነው። ስለዚህ ሕጉን በሙሉ በሚገባ ያውቀዋል። እግዚአብሔር የሰጠው ሕግ አለ። አዎ እግዚአብሔር ለባሪያው ለሙሴ የሰጠውን ሕግ በሚገባ የሚያውቅ እግዚአብሔር በዚህ ይባርካል። ቃሉን በሚገባ የሚያውቅ የሚባል ደቀ መዝሙር፣ የእግዚአብሔርን ቃል በሚገባ የሚያውቅ፣ ለቃሉ ጊዜ የሰጠ፣ ለማጥናት፣ ለማንበብ፣ ለማሰላሰል፣ ለመኖር፣ ለማካፈል ጊዜ የሰጠ። እማናቀውን አንኖርም፣ እምናቀውን ነው የምንኖረው። ውስጥ የገባውን ነው የምትኖረው። እምትሆነው ነገር ካለ ያነበብከው ነው የምታቀው ነው። እዝራ ከዚህ ሕግ ውጪ ለምንድን ነው የማያረገው? ሕጉን በሚገባ ጊዜ ሰጥቶ ያጠናዋል። የባቢሎናውያን ዕውቀት ሊኖረው ይችላል። ኦብቪየስሊ ባቢሎን ስለኖረ ትምህርታቸውን ተምሯል፣ ተስፋ አረጋለሁ። ዕውቀት ይኖረዋል፣ ተስፋ አረጋለሁ። አይምሮ በጣም የተከፈተ ነው። አዲስ ብሉይ ኪዳን ላይ 6 መጽሐፍ ነው የጻፈው እዝራ። ነህምያ የሱ መጽሐፍ ነው። አንደኛና ሁለተኛ ዜና የሱ መጽሐፍ ነው። አይ ቲንክ የነገሥት 2ቱ መጽሐፎችም የሱ ናቸው። ስለዚህ ይሄ ሰውዬ ለቃሉ፣ ለሕጉ፣ ለትምህርቱ በጣም ጊዜ ሰጥቷል። የምናነበው የምናጠናው ጊዜ የምንሰጠው አቴንሽን የምንሰጠው የእግዚአብሔር ቃል ከሆነ የሚጻፍልን እንደ እዝራ ነው። ሰውየውን እግዚአብሔር አዳሽ አድርጎ ለምን አስነሳው? ለሕጉ፣ ለቃሉ፣ ለትምህርቱ ጊዜ ይሰጣል። ነህምያ እንደሱ ላይሆን ይችላል። ነህምያ በጣም ጊዜ የሚሰጠው ለሌላ ነገር ሊሆን ይችላል። ምናልባት ስለ መገንባት በጣም ዕውቀት ይኖረዋል ነህምያ። የአናጢነት ሙያ፣ የግንበኝነት ሙያ ዘንድሮ ከመጣነው ሲቪል አርክቴክት ምናምን ሊሆን ይችላል። ስለዚህ እግዚአብሔር ስራ ያለው የከተማ ቅጥር ነው፣ አጥር ስራ አለ። ዘሩባቤል የሕዝቡ መሪ ነው፣ እንደ ንጉሥ ነው፣ እንደ መስፍን ነው። ኢያሱ በሕዝቡ መካከል የነበረ ካህን ነው። እነሱን ደግሞ ስሩ ያላቸው ቤተ መቅደሱን ነው፣ አንጹት አለ። የዘሩባቤል ቤተ መቅደስ እኮ ነው የሚባለው። እነሱ እሱ ነው። እዝራ ሕይወት ነው ስራ የተባለው፣ ካራክተር ነው ስራ የተባለው፣ አኗኗራቸውን ነው ስራ የተባለው። ሕይወታቸውን እንዲሰራ እግዚአብሔር እድል የሰጠው ከቃሉ ጋር፣ ከሕጉ ጋር፣ ከእግዚአብሔር ሕግ ጋር ጊዜ ለነበረው ሰው እዝራ ለሕጉ በጣም ጊዜ ነበር።
እግዚአብሔር ለሙሴ የሰጠውን ሕጋው በሚገባ የሚያውቅ እንዴት ያስደስታል! ቃሉ በሚገባ የሚያውቅ የእግዚአብሔር ቃል በእዝራ ላይ ዳኛ ነው። እዝራ ላይ እግዚአብሔር መልካሚቱን እጁን አስቀምጦ እግዚአብሔር ነው እጁን የሚያስቀምጥ። እጅን አስቀምጥ በላይ ላይ አላለውም። እግዚአብሔር እጁን አስቀመጠ። ለምን? የሚመቸው ቦታ ስለሆነ ተደገፈው። የማይመች ቦታ እሾክ ላይ አትደገፍ። ሰውየው እንደ ሕጉ ስለሚኖር ለእግዚአብሔር ተመቸው ደገፋል። መልካሚቱ እጅ ላይ ነበረች። እግዚአብሔር ሲደገፍ መሬት ላይ አንተ እስቲ ያስደግፈኝ ብሎ አዲስ አበባ ሲደገፍ ሩቅ ምስራቅ ድረስ ነው የሚታየው። እስቲ አሜን ብሎ ቻይናውም ኮሪያውም ምኑም ያያል። የእግዚአብሔር እጅ በላዩ ላይ ነበረች። እዝራ በምንድን ነው የጻፈው? በዕብራይስጥ በአራማይስጥ ዕብራይስጥ አራማይስጥ ነው። አይ ቲንክ የተወሰነው ክፍል ብዙ ዕብራይስጥ ነው፣ ግን የተወሰነው ክፍል አራማይስጥ ነው። በዛ ዘመን በፋርስና በባቢሎን ዘንድ አራማይስጥ ነው ኢንተርናሽናል ቋንቋ። በአራማይስጥ ነው የጻፈው። ለእኛ በምንድን ነው የምናነበው? በአማርኛ። እዝራ ምናዊ ነው? እስራኤላዊ። ማን ነው ዘንድሮ የሚያነበው? ኢትዮጵያዊ። እጁ በላዩ ላይ ነበረች። ኢትዮጵያ ድረስ ነው የተጫነ። 1000 ዓመት ተሻግሮ እጁ በላዩ ላይ ናት እንላለን። ሲጫ እንደሱ ነው። ደገፍ ሲል የማይመለከት ሁሉ ነው የሚያይ። እስቲ እዩት አይልም እግዚአብሔር። በግድ ነው የሚያይ። ስትመቸው ነው የሚደገፍ። እሺ እግዚአብሔር ደክሞት እኮ አይደለም። በቃ እስቲና እጁ በላዩ ላይ ናት የሚል ጥቅስ እንዴት ደስ ይላል! ካንተ ውጭ የሆነ ሌላ ነገር ማለት ነው። ጥረህ ለፍተህ ታግለህ የማታረገውን የሚያረግ የፈለገ ብትሆን የማታረጋትን ደገፍ ሲል ቁልፍ ያጣህለትን ጉዳይ በምን እፈታዋለሁ ስትል እሱ ደገፍ ሲል ብትን በር ነበር ወይ? ክብር ለኢየሱስ ይሁን። ተከፈተ አይደለም ብትለው በር ነበር እንደዚህ ብትን አጥሩ ነው የሚነቃቅ። ስሙ ለዘላለም የተባረከ ይሁን። እና እጁ በላዩ ላይ ነበረች። እግዚአብሔር ነው። የእዝራስ ቁጥር 10 የመጀመሪያው እዝራ የእግዚአብሔርን ሕግ በማጥናት የመጀመሪያው ማጥናት የእግዚአብሔርን ሕግ ማጥናት። ቤተ ክርስቲያን እየወደቀች ነው ብሎ ማውራት መፍትሄ፣ ቅዱሳን ሕይወታቸው እየተዘበራረቀ ነው ብሎ መነጋገር መፍትሄ። እርምጃ መጀመር ነው ያለብን። ምንድነው የመጀመሪያ እርምጃ? እዝራ ሕይወት ላይ የምናየው አዳሽ ነው ሰውየው። እግዚአብሔር በሱ በኩል ነው የኔሽን እስራኤልን ሕይወት እየቀየረ ያለ። ምንድነው ታዲያ በእዝራ ሕይወት ላይ የመጀመሪያ እርምጃው? የእግዚአብሔርን ሕግ ማጥናት። ምጽፎ ጻፉት። አንደኛ የእግዚአብሔርን ቃል ማጥናት። እኔ መቼ 7ቱ የመለወጫ መንገዶች የሚል አላስተምራችሁ። እግዚአብሔር ቃልና ጸሎት ነው የሚለውጠው። ይሄ ቸርች ነው። ቴክኒክ አንማማርም። ቴክኒኩን እንደዚህ ለብቻ ስትገናኙ በዚህ በኩል ብትሄድ ሲል በዚህ በኩል አንተ ተቃሉ ላይ ስታረገው አይሆንም እኮ ስትለው በቃ ወደ ሕጉ ተመለስ። በኋላ ችግር ነው ትመለሳለህ። ሞክረውና ሲል አልሞክረው። በዚህ በኩል በአንድ ወር እዛ ጋር ደርሼ የሚቀጥለው ጋር ለመድረስ 25 ዓመት መጠበቅ አልፈልግም። ቀጥ ብያለሁ ሄድም እንደ ለ25 ዓመት እንደ ያዕቆብ ሕጉን እጥፍ አለው። ያዕቆብ ሕጉን እጥፍ አለውና እግዚአብሔርን ረሳው። የአባቶቹን አምላክ ተፍ አለና የሆነ ቦታ ቆመ። ምን ያርገው? አልሄዳለው እንዲተናነቀ አልሄዳለ። ዘመን ይቆጥራል፣ እግሩ አይሄድ። ከብት በከብት ሆነ፣ በግ በበግ ምናምን ሆነ። ሳቲስፋክሽን የለ፣ እረፍት የለ፣ መቅበዝበዝ፣ መንቀዥቀዥ። አንዲት ሴት ለማግባት 14 ዓመት ሰው ዝም ብሎ የሚያገባውን ዝም ብሎ ኮኖ ሰው እኮ የሚያገባው ሄዶ አያት፣ ወደዳት፣ አገባት የሚል እኮ እሱስ 14 አንጠፈጠፈ ደም። በጣም በእግዚአብሔር ላይ ብልጥ ሊሆን ሲል የባሰ ብልጥ ባይዘው ከእግዚአብሔር ጋር ሞኝ ስትሆን ብልጡን ያሳልፋል። በጣም ብልጥ ስትሆን ይኸው ይላል የባሰ አለ። የዚህ ዓለም ልጆች ይበልጧቸዋል የሚል ጥቅስ አንብባቸዋል። የሚበልጥ ይጠብቃል። የሚበልጥ እሳት የሆነ ሰው ይጠብቃል። ላባ መጣ አጎቱ እኮ ነው።
አንተው ጠላት በክፉ ምናምን ብለህ ሩቅ ልትቃወም ስትል አጎተ እዚህ ጋር አጎተም አጠበቀው ሰውዬ ያዕቆብ ራሱ ስማ አለው ያዕቆብም በጣም ስማርት ነው ባይዘ እንደ ስሙ ነው አለው ሲያቀተው ያዕቆብ ራሱ ካፉ አውጥቶ ደሞዜን 10 ለዋወጥከው እንኳን እንዳይለምዱ አረገው ታውቃለህ የሆነ ቀን ደሞዝ ጭማሪ ይለዋል የሆነ ቀን ግማሹ የሆነ ቀን የለም ደሞዝ ይላል 10 አለው እንደዚህ ያረከኛ ነው አንተ መገለጥ መጥቶለት በግ ያበዛል ምናምን እኮ ያዕቆብ ከመገለጡ ከምናምኑ በለጠው ሰው አለፈው ያዕቆብ እኮ መገለጥ ያበዛል ሸመልመሌ ምናምን ያረጋ የራሱን በግ በዛ ምናምን ያረጋል ይሄኛው አናቱ ላይ ደሞዙ ቆርጧል ጨምሮ ህይወቴን አመሳቀልኳል በቃ ልጅህን ወድጃታለሁ ላግባት አለው እሺ አለው በቀን አልሰጥህም በማታ ነው መሰጣለሁ እሺ ሲለው ታናሽቱን ይወደዳታው ታላቂቱ እያለች እንዴት ታናሽቱን እድራለሁ ብሎ ለሪት ይላል አንቀልፉ ደንገዝገዝ ባለበት ጊዜ ታላቂቱን አስገባት ይላል ከዛ ያዕቆብ ተዋት ሲነቃ አጠገቡ ያለችው ታላቂቱ ናት ወጥቶ እንዴት አረጋኛለህ ሲለው እና እሷ እያለች ታዲያ ታናሿን እንዴት ነው ምድርልህ እና ለዚህኛው 7 ዓመት ብሎ ለራሔል ለፍቶ ሊያን ሰጠው ተጨማሪ 7 ድገማለሁ እድሜ ይሄደው ከዛስ ያዕቆብ መቼ ነው የተስተካከለው ቆመ እግዚአብሔር ሆይ በቃኝ ልስተካከል ህይወቴን እንደምትፈልገው አረጋዋለሁ እንደ ቃል እንደ ፈቃድ እንደ አካሄድ ሲለው አዲስ ምዕራፍ the new beginning ያቦቅ ወንዝ ጋር እግዚአብሔር እንደገና ሪቫን ቆርጦ መንገድ አስጀምረው አየህ በእግዚአብሔር ሕግ እንደ ቅዱስ ቃሉ መሄድ ከእግዚአብሔር ጋር ሞኝ መሆን ነው ጥሩ እንደ ቃሉ መምኖረው ነው ትንሽ ደረቅ አላልክም በደንብ ነው ምደርቀው ትንሽ ዘንድሮ ክርስቲያን አለመሰላልክ ፈጽማችሁ የመጽሐፍ ቅዱሱ ክርስቲያኑ እስቲ አሜን በሏ አትጠቀሙ ሌላ መንገድ እንበለጣለን እኮ እንዴ እሺ ቆይ ተወዳድረ በለጥከው የት ነው የምትደርሰው እሺ በላጥኩት የት ነው የሚሄደው ወደ ሰማይ አይወስደኝ እዚህ እኮ ነው የሚገለኝ ከእግዚአብሔር ጋር አብረ ስትሆን የቀደመ ሊመስል ይችላል እኔ ባይዘው ከእግዚአብሔር ጋር አብራችሁ ስትሆኑ አገሩን በሙሉ ተቀድሙታላችሁ የሚል ትምህርት የለኝ ይቅደሙት ሰማይ ነው ፕሮግራማችን ዘላለም ነው የሚታየንኛ መሬትም ላይ በፍጹም ከእግዚአብሔር ጋር ነግዶ ወደቀ የለም የጊዜ ጉዳይ ነው በጽድቅ በማትጸጸትበት መንገድ ውጤታማ ትሆናለህ አትጸጸትም የሆነ ቀን ቆመ እግዚአብሔር ባርኮ ዞረ ስታይ ሐዘን አይኖርም ህይወት ብቻውን እየነገደ የመጣው ሰውዬ እናንተ ጎን ለጎን እኩል ቆማችሁ አታውሩ ቀና ብለን የምትኖረው ከእግዚአብሔር ጋር ነግደ አትወድቅም እንደ እግዚአብሔር የሚባርክ የለም ሰይጣን ሁሉ ጊዜ እግዚአብሔር የሚሰጥህን ነገር ባቋራጭ ያመጣዋል እሱ ባቋራጭ ያመጣዋል እግዚአብሔር እኮ ጊዜውን ጠብቆ እኮ ይሰጣል ሰይጣን ባቋራጭ ያመጣዋል በቃ በዚህ በኩል ታጠፊላል ለምን እንትናም ሊቀድም ነው እንትናም ጥሎ ሊሄድ ነው እንትናም ጥሎ ስለዚህ እኩል በኋላ ታስብበታለህ የራስን ምርጫ ወሰድ ይላል ኖ ስትል በጣም ዋጋ ይከፈልክ ይመስላል ከ10 ዓመት በኋላ ራስን ዝም ብለህ ይሄው ለትምህርታችን ያቆባለ ለትምህርታችን በጣም ብዙ ሰዎች ፌል አታረግ ለኔ ስኬቴ ከእግዚአብሔር ጋር መኖር እንጂ ማገኛቸው ትርፎች አይደሉ ከእግዚአብሔር ጋር መኖር ነው ስኬቴ እግዚአብሔር መደሰቱ ነው ትርፍ አሜን በሏ እንደ ሕጉ መኖር ይሄው ሕጉን ለማጥናት ጊዜ ሰጥቶ ለማንበብ እላስጨራሽ ነው እዚህ ጋር ቆሜ እንደማወራው አይደለም የእግዚአብሔርን ቃል ማጥናት እኔ እዚህ ጋር ቆሜ እግዚአብሔርን ቃል አጥኑ ስል እናንተ አሜን እንደምትሏት ቀላል እንዳልሆነ አውቃለሁ ሌላ መጽሐፍ ሙሉ መጽሐፍ በግማሽ ቀን የሚጨርሰው አንድ ጥቅስ ለማንበብ ሲቃይ ነው በጣም ብዙ ሰው ይለኛል በጣም ብዙ ነው የሚለኝ እውነት እኮ ነው እና መንፈሳዊ ስለሆነ ጸሎት ይፈልጋል ቀጥሎስ ትጋት ይፈልጋል ከኔ ጊዜ መስጠት ይፈልጋል ለማጥናት ጊዜ ነበረው ያጠና ነበር ማጥናት ማንበብ አይደለም ያለፋል ከማንበብ በጣም ሞር ጊዜ ሰጥቷል ቀጥሎ ስብስብ ብሏል የእግዚአብሔር ቃል ጋር ምንድነው የሚለው ያለ እየመረመረ ነው የሚያጠናው ኢንተርናላይዝ ውስጡ ያስገባው ነበር ይሸሽገው ነበር ይይዘው ነበር ማጥናት ማለት የሚቀጥል ሌላ ነገር ስትፈልግ ነው የምታጠናው መረጃ አይደለም ከእግዚአብሔር ቃል እየሰበሰበ ያለው እዝራ ለመኖር እየጓጓ ነው ማጥናት ህይወትን በዛ በኩል ለመምራት መፈለግ ነው
ማጥናት ራስን ዲሲፕሊን ውስጥ መክተት ነው። ማጥናት ከጥናቱ በኋላ ለሚቀጥል ህይወት መዘጋጀት ነው። ማጥናት ከዛ በኋላ ምንድነው የሚለው? ያጠና ነበር የሚለው። ከዛ ቀጥሎ ያደርግ ነበር። ያጠና ሰው የሚቀጥለው ነገሩ ማድረግ ነው። ያደርገዋል አይደል? ምንድነው የሚለው? ቁጥር 10 ላይ በማጥናት ከዛስ በማድረግ የተመሰገነ ሰው በጣም ዋጋ ከፍሏል። እችን ጥቅስ ብቻ ለማጻፍ እቺ ጥቅስ እንድትጻፍ ለእዝራ የከፈለው ዋጋ ቀላል እንዳይመስል። ለእግዚአብሔር ልኑር ሲል ለንጉሱ ቢኖር የሚያገኘውን በጣም ብዙ ምርጫ ቆርጦ የሚያገኛቸውን በጣም ብዙ ፕሪቪሌጅ ነው። ከእግዚአብሔር ጋር ዓለም የከሰርክ ቢለኝ እኔ አተርፋለሁ። ማጥናት ካለ ማድረግ አለ። ሶስተኛው የመጨረሻው ምንድን ነው? ስርዓቱንና በጣም እኮ የሚገርም እኮ ነው። ስርዓቱንና ህጉ ስርዓቱ ፓተርን ነው፣ እየኖርክ ነው፣ እያደረክ ነው። ስለዚህ እዝራ ህጉንና ስርዓቱንና ህጉን ስርዓቱን የሚለው ከፊት ነው አይደል? ስርዓቱንና ህጉን እዝራን ይሁት አጠና ይልና ከዛስ አደረገ ይልና ከዛስ አስተማረ። ሲያስተምርስ ስርዓቱንና ህጉን ለማስተማር ምን ፈጽሞ አይደል? ራሱን ሰጥቶ ነበር፣ ሌላ ጉዳይ ነው። ፈጽሞ ሰጥቶ ነበር፣ ሌላ ጉዳይ ነው። ፈጽሞ የሚለው ሩም የለውም ሰውየው። ታውቃለህ፣ እንዴት አይነት የተባረከ ሰው ነው! እባክህ አይሰትም አይሳሳትም ማለት እኮ አይደለም። ኢንቴንሽናሊ አይሳሳትም። በቃ በልቡ ሰጥቷል ራሱን ለእግዚአብሔር። የሆነ ቀን ቢደክም ያግዘዋል፣ ያነሳዋል፣ ይደግፈዋል። ክብር ለኢየሱስ ይሁን። በአዲስ ኪዳን ላለን ቅዱሳን ሞር ከእዝራ በላይ ከነህምያ በላይ ከአባቶች በላይ በጣም ብዙ እግዚአብሔር ኢንቨስት ያደረገብን ሰዎች ነን። እነሱ እጃቸው ላይ የሙሴ ሕግ ነው ያለው። እኔ እጅ ላይ 66 መጽሐፍ አለ። አዲስ ኪዳን ሁሉ አለ እኔ እጅ ላይ። ኢየሱስ ክርስቶስ ወደ ምድር አልመጣም እነሱ ሲኖሩ። እኔ ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ስራውን ጨርሶ በአባቱ ቀኝ ከብሯል። የቤዛነቱን ስራ ተካፋይ ነኝ፣ ድኛለሁ፣ ሞር አድቫንስ ነኝ። እነሱ መንፈስ ቅዱስን አልተሞሉትም። መንፈስ ቅዱስ በሰው አይኖርም። አሁን መንፈስ ቅዱስ ማደሪያው አድርጎኛል። እኔ በጣም ጊዜ መስጠት ጸጋ የሚባል አያውቁም እነሱ። እኛ ጸጋ እናውቃለን። የእግዚአብሔር እጅ ነው እነሱ ጋር እየመጣ እየሰራ መሄድ። እኛ መኖሪያው ነን። እጅ ብቻ አይደለም ላይ ያለው መለኮት ባንተ ገብቶ እያደረ ነው። ማደሪያዬ ብሎሃል። ሞር አድቫንስ ነን እኛ። የሚበልጥ ነው እኛ። ክብር ለኢየሱስ ይሁን። ይህንን አይነት ህይወት በምድር ፊት ላይ ነው። ይሄ ህይወት ክርስትና ብቻ፣ ሌላ እምነት ላይ የለም። ክርስትና ብቻ ነው የዘላለም ህይወት ያለው። አሜን በሏ። ይሄው ኤክስፔሪየንስ የሚደረግ ምናልባት ማጠቃለያ አንድ ቃል ልስጣችሁ። ጌታ ኢየሱስ ክርስቶስ ህጉን ለማጥናት፣ ለማድረግ፣ ለማስተማር ራሱን ሰጥቶ ነበር። ሐዋርያት ሥራ ምዕራፍ 1 ሉቃስ ምዕራፍ 24 እነዚህን ሁለት ምዕራፎች አንብቡ ጊዜ ስታገኙ ቤታችሁ ሲገቡ። ኢየሱስ የሚያስተምረው ያጠናውን ጊዜ ሰጠውን ያስተምራል፣ ያስተምረውን ያንን ያደርጋል።